አስቡት እንግዲህ አንድ የውጭ ሀገር መንግስት መጥቶ በቢሊዮን የሚቆጠሩ ዶላሮችን የሚያወጣ ግዙፍ የኮንቴይነር ወደብ አሊያም ደግሞ እጅግ ዘመናዊ የሆነ የባቡር መስመር በነፃ ሊገነባላችሁ ቢጠይቅ። ማንም እምቢ አይልም ማለቴ። ልክ እንደ ህልም ነው የሚቆጠረው። አዎ ልክ ነሽ። ነገሩ በጣም አጓጊ ነው። ነገር ግን የዚህ ስምምነት ውል ውስጥ የተደበቀ እና በመጨረሻም የአገርን ብሔራዊ ሉዓላዊነት ሙሉ በሙሉ ሊያስረክብ የሚችል አደገኛ አንቀጽ ቢኖርስ? ያኔ ነገሩ ሙሉ በሙሉ ይለወጣል። በትክክል። የዛሬው ጥልቅ የሰነድ ዳሰሳችን ትኩረት የሚያደርገው ልክ በዚህ አነጋጋሪ ጉዳይ ላይ ነው። በመጀመሪያ ግን ዛሬ የቅዳሜ ማርች 21 ቀን 2026 መሆኑን ላስታውስ እና ደግሞ ሌላ በጣም የሚያስደስት ዜና አለን። አዎ አዲሱ ድረገጻችን አዲሱ ድረገጻችን www.samaliteku.inc በይፋ ሥራ መጀመሩን ስንገልጽ በታላቅ ደስታ ነው። በዚህ ድረገጽ ላይ የዚህን ዝግጅት ሙሉ ይዘቶች በቀላሉ ማግኘት ይቻላል። እናም ከዝግጅቱ በተጨማሪ ማንም ሰው ለራሱ ግል ፕሮጀክት ወይም ለጥናትና ምርምር ሊጠቀሙባቸው የሚችሉ ልዩ ሪፖርቶች፣ ሰነዶች እና ጥልቅ የመረጃ ምንጮች በዚሁ መድረክ ላይ ተሰናድተው ይገኛሉ። ልክ ነው። በጣም ጠቃሚ ግብዓቶች ናቸው ያሉት። በነገራችን ላይ ይህንን ዝግጅት በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን፣ ኦዲብል እና በሌሎችም የድምፅ መሰራጫ መተግበሪያዎች ላይ ማዳመጥ ይቻላል። መረጃዎችን ከተለያዩ ምንጮች በቀላሉ ማግኘት መቻል የጠራ ግንዛቤ ለመፍጠር ወሳኝ ነውና። በትክክል። ወደ ዛሬው የትኩረት አቅጣጫችን ስንመጣ ዛሬ የምንመረምረው ጽሑፍ በቻይናው የቤልትን ሮድ ወይም በእንግሊዝኛው ቤልትን ሮድ ኢኒሺየቲቭ እቅድ ላይ እጅግ ጠንካራና ትልቅ የሆነ ትችት የሚያቀርብ ሰነዱ ነው። እዚህ ላይ ግን አንድ ነገር በጣም በግልጽ ማስቀመጥ ይኖርብናል። ታውቃለህ፣ የምንመረምረው ጽሑፍ ከፍተኛ የፖለቲካ ትኩሳት ያለው ነው። አዎ፣ በጣም ከባድ ክሶት ያሉበት። ልክ ነው። ስለዚህ የእኛ ዓላማ ምንድን ነው? የጸሐፊውን ሐሳቦች፣ ያቀረባቸውን ክሶች እና መከራከሪያዎች በገለልተኝነት ከማቅረብ እና ከመተንተን ባለፈ የትኛውንም የፖለቲካ ወገን አንደግፍም፣ አናወግዝም። ግልጽ ነው። ይህ የእኛ ግል አቋም እንዳልሆነ እና በጽሑፍ ውስጥ የሰፈረውን ይዘት ብቻ እያብራራን እንደሆነ አድማጮቻችን እንዲረዱት እንፈልጋለን። እሱ መሰመር አለበት። ጥሩ። እንግዲህ ወደ ጽሑፉ ዋና ጭብጥ ከመግባታችን በፊት መጀመሪያ ቤልትን ሮድ እቅድ ራሱ ምንድን ነው የሚለውን በአጭሩ ማየት ጠቃሚ ይመስለኛል። በመሰረቱ ይህ እቅድ ኤሽያን፣ አፍሪካን፣ አውሮፓን እና ላቲን አሜሪካን በመንገድ፣ በባቡር ሐዲድ፣ በባህር ወደብ እናም በዲጂታል የፋይበር ኦፕቲክ ኬብሎች ለማስተሳሰር የሚደረግ በታሪክ ትልቁ የመሰረተ ልማት ፕሮጀክት ነው። ትሪሊየን ዶላሮች የሚፈሱበት ግዙፍ የኢንቨስትመንት መረብ ነው። በትክክል። ግን ይህ የምንመረምረው ጽሑፍ ይህንን ግዙፍ ግንባታ አዳኝ ስትራቴጂ ወይም ፕሬዴቶሪ ስትራቴጂ ይለዋል። ማለቴ አንድ አስፋልት መንገድ ወይም ድልድይ እንዴት ነው አዳኝ ሊሆን ይችለው? ምን መሰለህ፣ ጽሑፉ ይህንን የሚያብራራው የዕዳ ውጥመድ ዲፕሎማሲ በሚለው ጽንሰ ሐሳብ ነው። አሰራሩን በጥልቀት ስንመለከት ቻይና በማደግ ላይ ላሉ ሀገራት ትልልቅ የመሰረተ ልማት ፕሮጀክቶችን ለመገንባት ይሆን ከፍተኛ መጠን ያለው ብድር ትሰጣለች። እሺ። ነገር ግን የእነዚህ ብድሮች አወቃቀር ከዓለም አቀፍ የገንዘብ ተቋማት ለምሳሌ እንደ IMF ወይም የዓለም ባንክ ብድሮች በእጅጉ የተለየ ነው ይላል ሰነዱ። በምን መልኩ ነው የሚለየው? አንደኛ፣ ውሎቹ ብዙ ጊዜ በምስጢር የተያዙ ናቸው። ሁለተኛው፣ የወለድ መጠናቸው ከፍ ያለ ነው እና ከሁሉም በላይ ደግሞ ብድሩ የሚሰጠው ሀገራቱ መክፈል እንደማይችሉ በቅድሚያ የታወቀ መሆኑን ነው ጸሐፊው አጥብቆ የሚሞክተው። እዚህ ላይ ግን ትንሽ ግልጽ ያልሆነልኝ ነገር አለ። ታውቂያለሽ? እሺ፣ ምኑ ነው? ማንም አገር እኮ እያወቀ ራሱን አገዳ ውስጥ አይከትም። ማለቴ መንግስታት ይህንን ብድር የሚወስዱት መሰረተ ልማቱ እድገት ያመጣል፣ ንግድ ያፋጥናል ብሎ በማሰብ እንጂ ልክ እንደ አራጣ አበዳሪ ወጥመድ ውስጥ እንገባለን ብሎ የሚያስቡ አይመስለኝም። የሀገራቱ መሪዎች የሚያስቡት ልክ እንደዛ ነው። እና የዕዳ ወጥመዱ በትክክል እንዴት ነው የሚሰራው ታዲያ? ብድሩን መክፈል ሲያቅጣቸው ምን ይፈጠራል? ወጥመዱ የሚዘጋበት ትክክለኛው ነጥብ እሱና ጽሑፉ እንደሚያብራራው ሀገራቱ ብድሩን በተቀመጠው የጊዜ ሰሌዳ መክፈል ሲያቅጣቸው ቻይና የተገነባውን መሰረተ ልማት ወይም ሌላ ስትራቴጂካዊ የሀገር ሀብት እንደ ማካካሻ ወይም ኮላተራል ትወስዳለች። እንደ ማካካሻ?
ይህ ማለት ለምሳሌ ወደቡን ለ99 ዓመታት በባለቤትነት ማስተዳደር አሊያም በሀገሪቱ የኢኮኖሚ ፖሊሲ ላይ ልዩ የውሳኔ ሰጪነት ሚና መጠየቅ ሊሆን ይችላል። አሃ ማለት ዓላማው ከነወለዱ ማስመለስ አይደለም። በትክክል። ስለዚህ የብድሩ ዋና ዓላማ ገንዘቡን መሰብሰብ ሳይሆን ሀገራቱ መክፈል ሲያቅታቸው የሚፈጠረውን የባለቤትነት መብት መውሰድ እና የፖለቲካ ተጽዕኖ ማረጋገጥ ነው የሚል ጠንካራ መከራከሪያ ነው በሰነዱ የቀረበው። ዋው! ይህ ማለት እኮ ልክ አንድ ግለሰብ የቤት መስሪያ ብድር ወስዶ መክፈል ሲያቅተው አበዳሪው መጥቶ የቤቱን ሳሎን እና ዋና በር በሕግ እንደመውረስ ማለት ነው። ልክ ነህ። አሪፍ ምሳሌ ነው። ማለቴ የቤቱ ባለቤት በስም አንተ ብትሆንም ማንም ሰው ወደ ቤት ሲገባ ግን ፈቃድ የሚጠየቀው አበዳሪውን ነው ማለት እኮ ነው። አዎ፣ የራሳቸው ቤት ላይ ባዳ ይሆናሉ ማለት ነው። እና ይህ እኮ ቀጥታ ወደ ሀገራቱ ብሔራዊ ሉዓላዊነት ወይም ናሽናል ሶቨረንቲ ይመጣል። የራስዎንን የባህር በር ለሌላ ሀገር ስታስረክብ የውሳኔ ሰጪነት ነጻነት ተሸርሽሯል ማለት ነው። ያለምንም ጥርጥር። እንግዲህ የኢኮኖሚ እና የዕዳ ወጥመዱ ክፍል ይህንን ይመስላል። ነገር ግን ጽሑፉ እዚህ ላይ አያቆም። ከዚህ የባሰ አለን? አዎ፣ ከዚህም ጠለቅ ወዳለ እና ውስብስ ወደሆነ ክስ ይሸጋገራል። ከመሰረተ ልማቱ ግንባታ ባለፈ በእነዚህ ወደቦች፣ የባቡር ጣቢያዎች እና መንገዶች ላይ ወደሚካሄደው የዕለተ ተዕለት የሎጂስቲክስ እንቅስቃሴ ነው ትኩረቱን የሚያደርገው። እሺ፣ የዕለተ ተዕለት እንቅስቃሴው ላይ ምን ችግር አለ? የቻይና መንግስት ዓለም አቀፍ የአቅርቦት ሰንሰለቶችን ወይም ግሎባል ሰፕላይ ቼንስ ለስለላና ለመረጃ ስብሰባ እንዴት እንደሚጠቀሙባቸው በዝርዝር ያብራራል። ይህንን ነጥብ ለመረዳት ትንሽ ይከብዳል። ማለቴ አስፋልት መንገድ ወይም የባቡር ሐዲድ በቀጥታ እንዴት ለስለላ ሊያገለግል ይችላል? አዎ፣ ሲሰማ ትንሽ ግራ ያጋባል። መንገዱ ላይ ምስጢራዊ ካሜራዎች ተተክለዋል ማለት ነው ወይስ ስለ ዕቃ ማጓጓዣ መርከቦች አካላዊ እንቅስቃሴ ነው እያወራን ያለነው? ንግድና የመንግስት ደህንነት እንዴት በዚህ ልክ ሊደበላለቁ ይችላሉ? አይ ጉዳዩ በአስፋልት ውስጥ ስለተደበቀ ማይክሮፎን አይደለ። አሃ፣ የዲጂታል ጉዳይ ነው። በትክክል። ጽሑፉም ያተኩረው ይህንን አካላዊ መሰረተ ልማት በሚያስተዳድረው የዲጂታል ስርዓት ላይ ነው። ዘመናዊ ወደቦችና የሎጂስቲክስ መስመሮች የሚተዳደሩት በተወሳሰቡ የሶፍትዌር መረቦች፣ የጉምሩክ መቃኛዎች፣ የመጋዘን አስተዳደር ስርዓቶችና የዲጂታል ክፍያ መተጋበያዎች ነው። አየህ? አዎ፣ ሁሉም ነገር በቴክኖሎጂ ነው የሚሰራው። አሁን እነዚህን ስርዓቶችን የሚገነቡትና የሚያስተዳድሩት ደግሞ የቻይና የንግድ ድርጅቶች ናቸው። ታዲያ ችግሩ የት ላይ ነው? በቻይና የብሔራዊ ደህንነት ሕግ መሰረት ማንኛውም የቻይና ኮምፓኒ መንግስት ሲጠይቀው መረጃ የመስጠት እና በስለላ ስራ የመተባበር ሕጋዊ ግዴታ አለበት። የሕግ ግዴታ? አዎ። ስለዚህ ጽሑፉ እንደሚለው እነዚህ ኮምፓኒዎች ነፃ የንግድ ተቋማት መስለው ቢታዩም በተግባር ግን ለመንግስት ስለላ ወይም ስቴት ስፖንሰርድ ኤስፒዮናጅ እንደ ሽፋን ሆኖ ያገለግላሉ። አሁን የጸሐፊው ሐሳብ ግልጽ የሆነ መጣ። ይህ ልክ ምን መሰለሽ፣ ዘመናዊ ስማርት ስልክ ገዝተህ ነገር ግን ስልክ ውስጥ ፈጽሞ ልታጠፋው የማትችለው እና መረጃን ወደ ሌላ ቦታ የሚልክ ሶፍትዌር እንደተጫነበት አይነት ነው። ልክ ነው። ስልኩ የኔ ነው ብለህ ታስባለህ፣ ግን አይደለም። አዎ፣ ማለቴ በውጭ በኩል ንግድ፣ ልማት እና ኢንቨስትመንት ይመስላል። ወደ ውስጡ ሲገባ ግን እያንዳንዱ በወደቡ የሚያልፍ ኮንቴይነር መረጃ፣ እያንዳንዱ የፋይናንስ ልውውጥ እና የሀገራቱ የንግድ ሚስጥር በቀጥታ ወደ ቤጂንግ የመረጃ ቋት ይፈሳል ያለን ነው ጸሐፊው። በትክክል። ግን ይሄ እኮ አጠቃላይ የዓለም አቀፍ የንግድ ሥርዓትን አመኔታ ከመሠረቱ የሚያናጋ ነው። አንድ መንግሥት የሌላን ሀገር ኩባኛ በእምነት አምጥቶ ሲያሰራ ኩባኛው በመጨረሻ የሌላ ሀገር የስለላ ክንድ ሆኖ ከተገኘ እንዴት ተማምኖ መስራት ይቻላል? እና ጽሑፉን ወደ ቀጣዩ ትልቅ ትንታኔ የሚወስደውም ይኸው ነጥብ ነው። ታውቃለህ፣ ይህ የአመኔታ መናጋት ደግሞ የሁለት ሀገራት የሁለቶች ችግር ብቻ ሆኖ አይቆምም። ዓለም አቀፋዊ ችግር ይሆናል ማለት ነው። አዎ። ጸሐፊው ይህ ሁሉ እንቅስቃሴ ነባሩን የዓለም አቀፍ ጨዋታ ሕግ ለመቀየር ሆን ተብሎ የተነደፈ ትልቅ ስትራቴጂ መሆኑን ያብራራል። ከሁለተኛው የዓለም ጦርነት በኋላ የተገነባው ዓለም አቀፍ ስርዓት ቢያንስ በንድፈ ሐሳብ ደረጃ ግልጽነትን፣ የንግድ ነጻነትን እና የሕግ የበላይነትን መሰረት ያደረገ ነው። ልክ ነው። የቻይናው ዕቅድ ግን
ይህንን አሮጌ ስርዓት በማዳከም የራሷን ሕግጋት በዓለም ላይ ለመጫን የምታደርገው ጥረት ነው ይላል። እንግዲህ አሮጌውን ስርዓት አፍርሶ በአዲስ መተካት የሚለው ሐሳብ በጣም ሰፊ ነው። ግን ይህ አዲሱ ስርዓት በተግባር ምን አይነት ነው? ማለቴ በማደግ ላይ ያሉ ሀገራት ለምሳሌ በአፍሪካ ወይም በላቲን አሜሪካ ላሉ መንግስታት ይህ አዲስ የዓለም ስርዓት በዕለታዊ ሕይወታቸው ላይ ምን ትርጉም አለው? ጽሑፉ እዚህ ላይ ዲጂታል አምባገነንነት ወይም ዲጂታል ኦቶሪታሪያኒዝም የሚለውን እጅግ አሳሳቢ ጽንሰ ሐሳብ ያስተዋውቃል። ዲጂታል አምባገነንነት ይህ ከባድ ቃል ነው። አዎ፣ ቻይና በሀገር ውስጥ የምትተገብረውን እጅግ ጥብቅ የሆነ የዲጂታል ቁጥጥር፣ ለምሳሌ የፊት ገጽታን የሚለዩ ካሜራዎች፣ የዜጎችን የመረጃ ልውውጥ የሚከታተሉ የኢንተርኔት መሰረተ ልማቶች እና ሰፊ የክትትል ስርዓቶችን በቤልት ኤንድ ሮድ በኩል ለሌሎች ሀገራት መንግስታት በብድር ወይም በሽያጭ ታቀርባለች። ቴክኖሎጂውን ኤክስፖርት ያደርጋሉ ማለት ነው። በትክክል። እና ታዳጊ ሀገራት ዘመናዊ የከተማ ደህንነት ቴክኖሎጂ ወይም ስማርት ሲቲ ቴክ እና የተሻለ የኢንተርኔት ግንኙነት እያገኘን ነው ብለው ሲያስቡ በተጓጋኝ መንግስታት ማህበረሰብን ለማፈን፣ ተቋሚዎችን ለመከታተል እና የዜጎችን የእያንዳንዱን እንቅስቃሴ ለመቆጣጠር የሚያስችል አቅም የሚሰጥ ቴክኖሎጂን እያስገቡ ነው። አያችሁ፣ ያ ማለት እኮ አምባገነንነትን በጠመንጃ በፖሊስ እና በወታደር ማስከበር ቀረ ማለት ነው። አሁን የቁጥጥር መሳሪያው የፋይበር ኦፕቲክስ ኬብሎች፣ የደህንነት ካሜራዎች እና የዳታ ማዕከላት ሆነዋል ማለት ነው። ልክ ነህ። ቴክኖሎጂው የጭቆና መሳሪያ ሆኗን ነው ጸሐፊው የሚለው። መንግስታት ዜጎቻቸውን በተቀላጠፈ ሁኔታ ለመቆጣጠር የሚያስችል ዝግጁ የሆነ የሶፍትዌር ፓኬጅ በቀላሉ መግዛት ይችላሉ ማለት እኮ ነው። አዎ፣ ዝም ብሎ ተገጣጣሚ የቁጥጥር ስርዓት ነው። አሮጌው ስርዓት ቢያንስ በወረቀት ደረጃ ግለሰቦችን መብትና የመረጃ ነጻነት የሚያከብር ሲሆን፣ ይህ አዲሱ የተገፋ ያለው ስርዓት ግን መንግስት በዜጎች ላይ ሙሉ የዲጂታል የበላይነት እንዲኖር የሚያደርግ ነው። ይህ የሰብአዊ መብት ጥበቃን ሙሉ በሙሉ የሚሽር አዲስ ዓለም አቀፍ መምሪያ መፍጠር ነው ማለት ነው። ከዚህ መመነሳት ነው እንግዲህ ጽሑፉ ወደ መጨረሻውና አጠቃላይ መደምደሚያው የሚመጣው። ይህ ሁሉ ሰፊ የኢኮኖሚ ኢንቨስትመንት፣ ይህ ሁሉ የባቡር ሐዲድ፣ ወደብ፣ የዲጂታል መረብ፣ የዕዳ ወጥመድ እና የሰለላ መረብ በመጨረሻ የሚያገለግለው አንድ ዋነኛ ግብ አለ ይላል። ይህ ሁሉ ውስብስብ ሂደት በመጨረሻ ለማን ነው የሚጠቅመው? የዚህ ሁሉ ግዙፍ የፋይናንስና የቴክኖሎጂ ስትራቴጂ የመጨረሻ መዳረሻ የት ነው? ማን ነው ትልቁ ተጠቃሚ? መዳረሻው የቻይና ኮሚኒስት ፓርቲን ፖለቲካዊ ቁጥጥር እና የበላይነት በዓለም ላይ ማስፋፋት ነው። ጽሑፉ እንደሚሞግተው የቤልት ኤንድ ሮድ ዕቅድ ዋናው አንቀሳቃሽ ሞተር ኢኮኖሚያዊ ትርፍ ወይም የንግድ ትስስር አይደለም። እንዴ፣ ንግድ ካልሆነ ምንድን ነው? ኢኮኖሚው የፖለቲካ ዓላማን ለማሳካት የተዘረጋ መንገድ ብቻ ነው። እነዚህ ሁሉ መሰረተ ልማቶች፣ ብድሮች፣ የክትትል ቴክኖሎጂዎች እና የሎጂስቲክስ መስመሮች የኮሚኒስት ፓርቲው የራሱን የፖለቲካ ርዕዮተ ዓለም፣ የደህንና አወቃቀር እና የጂኦፖለቲካዊ ተጽዕኖ ከቤጂንግ አውጥቶ በዓለም ዙሪያ ለማስረጽ የሚጠቀምባቸው ቁልፍ መሳሪያዎች ናቸው ብሎ ነው የሚያምነው። በሌላ አነጋገር ገንዘቡ፣ ሲመንቶ፣ የባቡር ሐዲዱ እና ቴክኖሎጂው ማጓጓዣ መኪናዎች ሲሆኑ በውስጣቸው የተጫነው ዋናው ዕቃ ግን የፖለቲካና የርዕዮተ ዓለም ተጽዕኖ ነው ማለት ነው። አዎ፣ በጣም ጥሩ አገላለጽ ነው። እንግዲህ በድጋሜ ለአድማጮቻችን ለማስታወስ ያህል ይህ ትንታኔ የሚያንጸባርቀው የጸሐፊውን አቋም እና የጽሑፉን ይዘት ብቻ ነው። ጸሐፊው የቤልት ኤንድ ሮድ ዕቅድን እንደ ዓለም አቀፍ የጋራ ልማት ፕሮጀክት ሳይሆን በጥልቀት የተጠና ሆን ተብሎ የተነደፈ የፖለቲካና የደህንና ማስፋፊያ አጀንዳ አድርጎ ነው የሚያየው። እኛ እያቀረብን ያለነው ይህንኑ መከራከሪያ ነው። ልክ ነህ። እስካሁን የተነሳውን ጠቅለል ስናደርገው ጽሑፉ የቻይናን የመሰረተ ልማት ዕቅድ በአራት ተያያዥ ደረጃዎች ይከፍለዋል። አንደኛ፣ በማደግ ላይ ያሉ ሀገራትን አቅም የሚፈታተን እና ሉዓላዊነታቸውን አደጋ ላይ የሚጥል የዕዳ ወጥመድ መፍጠር። እሺ፣ ሁለተኛውስ? ሁለተኛ፣ አካላዊ ንግድን እና የዲጂታል አቅርቦት ሰንሰለትን ለስለላ መረብነት መዋል መቻል። ሶስተኛ፣ ይህንን የቴክኖሎጂ የበላይነት በመጠቀም የዲጂታል አምባገነንነትን ለሌሎች መንግስታት ማቅረብ እና ነባሩን ዓለም አቀፍ ስርዓት መለወጥ።
በመጨረሻም የዚህ ሁሉ ድምር ውጤት የቻይና ኮሚኒስት ፓርቲን ዓለም አቀፋዊ የፖለቲካ ቁጥጥር ማረጋገጥ ነው። ይህ ጽሑፍ የሚያነሳቸው ነጥቦች የዛሬው ዓለም በምን ያህል ውስብስብ የጂኦፖለቲካዊ ሸረሪት ድር ውስጥ እንደተጠመጠመ በግልጽ የሚያሳዩ ናቸው። ዛሬ ያቀረብንላችሁ ይህን ጥልቅ ትንታኔ መርምራችሁ ከሌሎች መረጃዎች ጋር አገናዝባችሁ የራሳችሁን መደምደሚያ ላይ መድረስ እንድትችሉ። አዎ፣ መረጃው በእጃቸው ገብቷል ማለት ነው። በትክክል። ዝግጅታችንን ከማጠናቀቃችን በፊት ግን አንድ በጽሑፍ ውስጥ በቀጥታ ያልተነሳ ነገር ግን የዛሬውን ትንታኔ መሰረት አድርገን ሁላችንም ልናስብበት የሚገባ ከባድ ጥያቄ ትተላችሁ ማለፍ እንወዳለን። እሺ፣ ምንድን ነው ጥያቄው? በማደግ ላይ ያሉ ሀገራት ዛሬ ላይ ከባድ ምርጫ ፊት ለፊት ቆመዋል። በአንድ በኩል የዜጎችን እንቅስቃሴ በዲጂታል መንገድ የሚቆጣጠር አምባገነናዊ የቴክኖሎጂ ስርዓትን አብሮ አዝሎ ይመጣ፣ ነገር ግን ለሀገሪቱ የኢኮኖሚ ትንሣኤና ለንግድ እጅግ አስፈላጊ የሆነ ፈጣን የመሠረተ ልማት ብድር አለ። ከባድ ነው። በሌላ በኩል ደግሞ የዲጂታል ነፃነትንና ሉዓላዊነትን አስጠብቆ ነገር ግን መንገድ፣ ዘመናዊ ወደብና ኢንተርኔት በማጣት በድህነት አረንቋ ውስጥ መቆየት አለ። የዕለት ተዕለትን የኢኮኖሚ ህልውና ጥያቄ ሁልጊዜም ከረጅም ጊዜ የዲጂታል ነፃነትና የሉዓላዊነት ጽንሰ ሐሳብ ልቆ መገኘቱ ማይቀር ይሆን? ዋው! ይሄ እኮ የዘመናችን ትልቁ ፈተና ነው። አዎ፣ በፈጣን የኢኮኖሚ እድገት ፍላጎትና በረጅም ጊዜ ነፃነት መካከል ያለው ይህ የገመድ ጉተታ የነገውን ዓለም መልክ እንዴት ቅርጽ ያስይዘው ይሆን? በዚህ ጥያቄ የዛሬውን የሰነድ ዳሰሳችንን አጠናቅናል። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ቆይታችሁ ከኛ ጋር ስለነበር በጣም እናመሰግናለን። መልካም ጊዜ።